ሳይሉ ተሯሩጦ ለሚያደርጉት አገልግሎት እውቅና መስጠት ተገቢ ነው። አሁን ላይ እዚህ ቀርቦ የተወያየናቸው ጉዳዮችን ስንመለከት ከፋ ቴሌቪዥን ከዚህም በላይ ነው ያደረገው ተግባር። ዋና ገንጨብ ተደርጋ ቀርባ እንጂ በርካታ ሁነቶችን በፖለቲካችን ውስጥ፣ በኢኮኖሚያችን ውስጥ፣ በማህበራዊ በባህል እሴቶቻችን ውስጥ ሰፊ ስራዎች ተሰርቷልና አሁን ስጋት ሆኖ የመጡ ጉዳዮችን ሁላችንም መሸከም አለብን የሚለውን ሐሳብ ለማቅረብ ነው። ያስቀጠሉትም እጅግ በጣም ልንመሰገኑ ይገባል። አጭር ጊዜ ውስጥ ነው ትልቅ ህንፃ ተገንብቶ እንደተባለው ትላልቅ ከተሞች ላይ የቆዩ ሚዲያዎችም ጭምር አንዳንዶቹ የሌላቸው ህንፃ ነው ተገንብቶ ትልቅ አገልግሎት እየሰጠ ያለ። ይሄ እንግዲህ የማንነት መገለጫ ነው። የአንድነት መገለጫ ነው። የማንነት መገለጫ ነው። ይሄ ትልቅ የሆነ የሚዲያውን ተጽዕኖ ፈጣሪነት ሊያሳይ የሚችል ትልቅ አቅም እንደሆነ መውሰድ ይቻላል። እንደተባለው እንግዲህ በዋናነት የሚፈለገው ነገር አሁን እኔ ስለ ሚዲያው ጠቀሜታ እዚህ ጋር መዘርዘር አለብኝ ብዬ አላስብም። ሁላችንም ስለምናውቅ ማለት ነው። ሚዲያ በሁሉም ላይ ትልቅ አስተዋጽኦ ያለው ትልቅ አቅም ያለው ድርጅት ነው ብዬ ስለማስብ ልማት ያለ ሚዲያ ማሰብ ከባድ ነው። ጸጥታን ያለ ሚዲያ ማሰብ ከባድ ነው። ጤናን ያለ ሚዲያ ማሰብ ከባድ ነው። እድገትን ያለ ሚዲያ ማሰብ ከባድ ነው ለኔ። እነዚህ በሙሉ በሚዲያ የሚሰሩ ስራዎች ስለሆኑ በሚዲያ ላይ እንስራ፣ በሚዲያ ላይ ኢንቨስት እናድርግ የሚለው ነገር አሉታዊ እይታ አለ የሚል የግል እምነት የለኝም። ስለዚህ በዋናነት ምንድነው ማድረግ ያለብን የሚለውን ማሰብ አለብኝ ብዬ ስላሰብኩ ነው። ቀደም የተነሱ ነገሮች አሉ። እያንዳንዱ የሚመለከተው አካል ባለድርሻ አካላትም ሆኑ ማህበረሰብ ሚዲያ ላይ የራሳቸውን አሻራ ማስቀመጥ አለባቸው የሚለው ነገር የሚያስማማ ነው። እኔ እንደ ግለሰብ መናገርና ማስቀመጥ የሚፈልገው ነገር ጥሩ ነው የተነሱ ነገሮች። ከዛ ውጪ ግን አሁን ላይ ዛሬ በደረስንበት ዘመን የሰው ልጆች መረጃን የማግኘት ፍላጎት ከጊዜ ወደ ጊዜ እያደገ የመጣበት ወቅት ላይ ነው የምንገኘው። ስለዚህ ይሄንን ፍላጎት በሚገባ ለመስጠት ደፋ ቀና ብሎ መስራት ያስፈልጋል። ጥራቱን የጠበቀ መረጃ አዘጋጅቶ ለማህበረሰቡ ተደራሽ የማድረጉ ስራ ትኩረት ተሰጥቶ ሊሰራ ይገባል የሚል እምነት አለኝ። ከዚህ አንጻር የከፋ ማህበረሰብ ቴሌቪዥን ከተቋቋመበት ጊዜ አንስቶ እስካሁን የዞናችንን የክልላችንም ሆነ እንደ ሀገር ያለውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንቅስቃሴዎችን ለህዝብ ተደራሽ በማድረግ ለህዝብ በትክክል እንዲደርስ ሚዛናዊነቱን እና ጥራቱን ጠብቆ እንዲደርስ በማድረግ በተለይ በመንግስትና በህዝብ መካከል ያለውን ግንኙነት እያጠናከረ ህዝብ ለህዝብ ያለውን ግንኙነት እያጠናከረ የአንበሳውን ድርሻ እየተወጣ የመጣበት ሁኔታ አለ። ይህ ብቻ ሳይሆን በተለይ ከፋ ማህበረሰብ ቴሌቪዥን በስሩ ያሉ ሁለት ብሔረሰቦች የናይና የጻራ ቋንቋ ባህል እንዲጎለብት እያደረገ ያለው አስተዋጽኦ ቀላል የሚባል አይደለም። አጠቃላይ የማህበራዊ ኢኮኖሚያዊ እና ፖለቲካዊ እንቅስቃሴዎችን በራሱ ሚዲያ ማቅረብ፣ ማስተማር፣ በዛ ልክ ደግሞ ማበልጸግ መቻል ማለት እኔ ትልቅነት ብዬ ነው ወስደው። ለዚህ ከፋ በታሪኳ ትልቅ ህዝብ እንደሆነ ማሳያዎች አሉት። ከፋ ቴሌቪዥንም ይህን ታሪክ ይጋራል ብለን ነው የምንጠብቀው። የታላቅ ህዝብ ሚዲያ፣ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲፈጠር እንፈልጋለን። እንግዲህ ከፋ የራሱ ኪንግደም ያለው ጥንታዊ የነገስታት ጠንካራ ነገስታት ያለው አንዱ መገለጫ ነው የከፋው። ሌላው ለዓለም ቡና ያበረከተ ህዝብና ምድር ያለ ታላቅ ታሪክ ያለ ህዝብ ነው። በተመሳሳይ ደግሞ የታላቅ ምሁር መፍለቂያ ነው። ከፋ በብዙ ነገሮች ታላቅ ህዝብ፣ ታላቅ ታሪክ ያለ ህዝብ መሆኑን ማንም ይመሰክራል።
እኛ የቴሌቪዥኑ ባለቤት ሆነን እዚህ ጋር ስንፈጠር በእጅ ያለ ነገር ብዙም የሚለው ነገር ነው አሁን በጣም ያስቸገረን ያለው። ይህ ጣቢያ እዚህ በአቅራቢያችን ላይ አለ፣ በውስጣችን አለ። ዛሬ ጠርተን ለነገ ልንገለገላቸው ልንጠቀማቸው የምንችለው ያንን እድል አሰፍቶ ያለ ማየት ነውና እነዚህን ከተጋገዝናቸው ይበልጥ በተለይ በባህል ስራዎቻችን ላይ በቱሪዝሙ ዘርፍ ላይ ገና ያልተጠቀምናቸው ብዙ ስራዎቻችን ላይ ከአንዱ አንዱ መረጃ ቶሎ የሚያገኝባቸው ስርዓቶች ላይ አሰፍተን ከሰራን ውጤታማ መሆን እንችላለን። አሁንም ላይ ምናልባት በጣም እያደግን ነው እየመጣን ያለ ነው። ስለማደጋችን ካሰብን ፊት ለፊት ላይ ነው ማየት ያለብን አሪቀን ብዬ ነው ማስበው። እያደግን ነን ካልን እኛ እዚህ ስብሰባ ላይ ሆነን ዛሬ ስለምን አጀንዳ እንደምንወያይ ዜጎቻችን ቤታቸው ሆኖ ዛሬ እየተከታተሉ ነው። ቅድመ ዝግጅታቸውንም እያጠናቀቁ ይገኛሉ። ለዚህ ለራሱ ለከፋ ቴሌቪዥን መድረክ ብቻም ሳይሆን በአጠቃላይ ስራዎቻችን ላይ ስለዚህ ይሄ ራሱ ቤስት ኦፖርቹኒቲ ነው ብዬ ነው ማስበው ነውና እነዚህን ማጠናከር አለብን። በጣም ትላንትና የቋንቋ ጥያቄ ቴሌቪዥን ጣቢያ ላይ የመረጃ ጥያቄ ሲጠየቅ ነበርና ዛሬ ላይ ሁሉም ገጠር አካባቢ ቢከድ መብራት ባልደረሰባቸው አካባቢዎች ጭምር ይሄን መረጃ ለማግኘት ሶላር እየገዙ ይሄን መረጃ የሚከታተሉ ሰዎች አሉና ይሄን አጠናክሮ መሄድ ያስፈልጋል የሚል ነገር አለኝ። በተለይ መረጃ ማዳረስ ብቻ ሳይሆን የስራ እድል ከመፍጠርም አንጻር እየሄደ ያለው አስተዋጽኦ ከፍተኛ ነው። እንደ ጎባ በዚህ በቴሌቪዥን ጣቢያ ውስጥ ወደ 10 የሚጠጉ ባለሙያዎች የስራ እድል አግኝተዋል። በሁለቱ ብሔረሰብ ማለት ነው። ይሄ ትልቅ እድል ነው። እነዚህን እድል አጠናክሮ መቀጠል ደግሞ የኛ ድርሻ ነው ሊሆን የሚችለው የሚል ነገር አለኝ። ቴሌቪዥኑ የሚሰጣቸው አገልግሎቶችም እጅግ በጣም የሚመሰገኑ ናቸው። አንደኛ ፍትሃዊነቱ ላይ ምንም ችግር የለበትም። ሌሎች ሚዲያዎች ራሱ ሊማሩበት የሚገባ ነው ብዬ ነው የምወስደው። የቦንጋ ኤፍኤም የከፋ ቴሌቪዥን እያደረጉ ያሉት ፍትሃዊ የሆነ የአገልግሎት አሰጣጡ የኛን ባህል፣ የኛን ወግ፣ የኛን ቋንቋ እኛ ውስጥ በዞናችን ውስጥ እየተሰሩ ያሉ የተለያዩ ልማት ስራዎችን ለሌላው ኤክስፖዝ አድርጎ ከማሳየት አንጻር እያደረጉ ያሉት እንቅስቃሴ እጅግ በጣም የሚመሰገን ነው። ፌስቡክ ገጽም አለው። ስለዚህ በቴሌቪዥኑም በኤፍቢም እየተደረገ ያለው ነገር እጅግ በጣም ወሳኝ ነው። ይሄ ያው እየተገለገልንበት ያለ ስለሆነ ማለት ነው። አሁን ደግሞ ይሄን የኛን ታላቅነት የምናሳይበት አንዱ እድል ብለን የምንወስደው የዚህ የከፋ ቴሌቪዥን ነው። ይሄ ከፋ ቴሌቪዥን የኛ አይከን እንዲሆን ከሰራን ማድረግ እንችላለን። ተጽዕኖ ፈጣሪ በቀጠናው ተጽዕኖ ፈጣሪ ሚዲያ ማድረግ እንችላለን። በሀገር ተጽዕኖ ፈጣሪ ሚዲያ ማድረግ እንችላለን። ዋናው ቆርጦ መነሳት፣ ቆርጦ መስራት ብቻ ነው፣ ሌላ ነገር የለውም። ስለዚህ እንደ ማንኛውም ተቋም የምናየው ሳይሆን ቅድሚያ ሰጥተን ትኩረት ሰጥተን ልንረባረብና ልናበልጽገው የሚገባ ተቋም እንደሆነ ሁሉም ሰው መውሰድ አለበት። ተነሳ ያለው የሀብት ጉዳይ መሰረታዊ ስለሆነ እዛ ላይ ምንም ልዩነት አይኖርም። ነገር ግን በዚህ ሂደት ውስጥ ያሉ አንዳንድ መታየት አለባቸው ብዬ የማስባቸው ነገሮች አሉና እነዛን ለማንሳት ያክል ነው። የመጀመሪያው እንግዲህ ሚዲያ ሲባል ሚዲያ በራሱ ገንዘብ ሀሳብ ብቻ ሳይሆን ገንዘብም ጭምር ጀነሬት የሚያደርግ ነው። ስለዚህ የራሱን ገቢ ጀነሬት ማድረግ የሚችል ሚዲያ መሆን መቻል አለበት። ይሄ ሚዲያ የራሱን ገንዘብ ጀነሬት ማድረግ የሚችል መሆን አለበት ብለን ስንል አንዳንድ ጊዜ እንደዚህ አይነት ሚዲያዎችን እየወሰድን ራሳችን እየጋበዝን ስራ እያሰራን የበጀት ምንጭ መሆን የምንችልበት እድል ክፍት ሆኖ እያለ ያንን በደንብ አይቶ ኤክስፕሎይት የማድረግ የመጠቀም ጉዳይ ላይ ያሉ ጋፖች ያሉ ይመስለኛል። ምንድነው የሚያመጣው ምንድነው የፈጠረው ተጽዕኖ የሚለውን ብዙም መናገሩ ተገቢ ነው ብዬ አላምንም። ምክንያቱም ተጽዕኖ በየቤታችን በየጓዳችን አብሮ ከኛ ጋር ስላለ ማለት ነው። ከዛም አንፃር የቴሌቪዥኑ ስራ ካለው ፋይዳ አንፃር ማደግ አለበት።
ከዚህ በላይ ደግሞ በሚጠበቀው ልክ መሄድ አለበት የሚል እምነት አለኝ። ምናልባት ፕሬዘንቴሽኑ ላይ ትንሽ ቢካተት ብዬ እንደሚያሰብኩት ምንድነው ራዕዩ ተገልጿል። ነገር ግን በሚቀጥሉት 5 ዓመታት የከፋ ቴሌቪዥን የት ጋ ነው መድረስ የሚፈልገው? ኢማጂኔሽኑ የቱ ጋ ነው? ምንድነው መስራት የሚፈልጋቸው የሚሉት ነገሮች በግልጽ በትክክል እዚህ አካባቢ ላለን ለኛም ታች ያለውንም ሰው በተገቢው ሞቢላይዝ ለማድረግ ቢገለጽ የተሻለ ነው ብዬ አስባለሁና ከዛ አንፃር ጠቀሜታውን ብዙም ባልገባ የተሻለ ነው። ከዛ ጋር ተያይዞ ግን ቴሌቪዥን ጣቢያውን ለማሳደግም ወይም ደግሞ አገልግሎቱን ለማስፋት ሀብት ያስፈልጋል። ከሀብት አንፃር ቀድሞ የተናገረው ወንድሜ የተናገራቸውን ሀሳቦች ነው እኔም ምጋራው። ትግበራውን እንዴት እናስኬድ የሚለው ላይ ሁላችንም መስራት አለብን የሚለው ያስማማኛል በግሌ። ብዙውን ጊዜ ምናልባት የሰዎች የግል ፈቃዳቸውን መሰረት ያደረገ ጥያቄ ነው አሁን ምን ጠይቃቸው። የግል ፈቃዳቸውን ስንል በእርግጥ የሚተባበር አካል የለም የሚል እምነት የለኝም። ቢሆንም ከታች ጀምሮ ገቢ እንሰበስባለን፣ ድጋፍ እንዲደረግ እንጠይቃለን ብለን የምናስብ ከሆነ ፕላን ኤ እና ፕላን ቢ ቢኖረን የተሻለ ነው ብዬ አስባለሁ። እኔ በግል ፕላን ኤ ከድርጅቱ የቀረበ ነገር ነው። 18ቱ መዋቅር ይሄን ያክል ያዋጣል፣ መንግስታዊና መንግስታዊ ያልሆኑ ድርጅቶችም ያዋጣሉ ብለን አስቀምጠናል። ፕሮፖዝ ያደረግነው እያንዳንዱ ሰው ማስቀመጥ ማዋጣት ያለበት ነገርም አለ፣ መነሻ የሆነ ነገር። ያ ባይሳካ ምንድነው ማድረግ ያለብን የሚለው ነገር አስቀምጠናል ወይ የሚለውንም ማሰብ አለብን ብዬ አስባለሁ። ማንነታችን እሹ ነው ካለን ማንነትን እንዲሁ እኔ ሀገሬን እወዳታለሁ ከፋን እወዳለሁ ብቻ አይሰራምና እኛ እዛ ሆነን መገኘት መቻል አለብን። አሁን ትልቅ ጥያቄው ነው የቀረበው የማርኬቲንግ እሹ ነው። ማርኬቲንግ እሹ ላይ ቅድም ባመሰገንኩት ልክ አይደለም እኔ ማመሰግነው አሁን ላይ ይቀረናል ብዬ ነው ማስበው። ተቋሙ ራሱ እኛ ጋር በዓላት መጥቶ ሲቃረቡ አሁን ከፋና ይመጣሉ ሰዎች ቢሮ ገብተው ውጣ ብትለምን ውል ካልገባ ይወጣል። እኛ ግን እዚህ ጋር ሆነን ደውለን ስፖንሰር ትሆናለህ ወይ በዓል ትሆናለህ ወይ ምናምን አይነት ነገር ነው የምንሰማው። እነዚህ መታረም መቻል አለባቸው። በዛ ዘርፍ ላይ ያለው ሰው በደንብ መስራት መቻል አለበት። ምክንያቱም ወረዳ ወርዶ አስተዳደር ጽሕፈት ቤት ቁጭ ብሎ ኮሚኒኬሽን ጠርቶ በዚህ ጉዳይ ላይ መፈራረሚያ ሰነድ ይዞ የመጣ ሰው አስገዳጅ አድርጎ ሳይፈራረም አይሄድም። እነዚህን ማጠናከር ብንችል እጅግ በጣም ውጤታማ እንሆናለን። ተወዳዳሪ ሆኖ ለመቀጠል ግን ያው አቅም ይጠይቃል በትክክል ማለት ነው። አሁን የደረስንበት ወቅት ቅድምም ፊት ለፊት ላይ ያሉ ወንድሞቼ እንደተናገሩት በተለይ አካባቢያዊ ሎካል ሆኖ ሊቀጥል አይችልም። ተጽዕኖ ፈጣሪ ሊሆን ይገባል። በቴክኖሎጂ የተካነ ሊሆን ይገባል። አሁን ቴሌቪዥኑ እየተጠቀማቸው ያለውን ቅድም ካሜራዎችም ሌሎች አንዳንድ ቁሳቁሶችንም ዘመናዊ ናቸው ተብሎ ነው የቀረበውና አሁንም ይሄ ተጠናክሮ መቀጠል ነው ያለበት። ተወዳዳሪ ካልሆነ ፈላጊ የለውም። ስለዚህ እዛ አካባቢ ላይ ያለውን ነገር በሚገባ ተይዞ መሰራት ያለበት ነው። የባለሙያ ጉዳይም ካለ መታየት አለበት። አንድ ሆስፒታል ላይ አሁን በጣም ውድ ዋጋ የሚያስከፍሉ ስፔሻሊስቶች ናቸው መጥተው ሆስፒታልን እያገለገሉ ያሉት። 60 ሺህ ተከፍሏቸው በወር 70 ሺህ ተከፍሏቸው በኮንትራት እነሱ ናቸው የሚያበቁት። ሆስፒታል ውስጥ ያሉትን ባለሙያዎች ያበቃሉ። ቴሌቪዥን ውስጥም እዛ ጣቢያ ውስጥ ማብቃት የሚገባቸው አካላትም ካሉ ዋጋ ተከፍሎ ይሄ ፓርትም ሊታይ ይገባል ብዬ አስባለሁ። ሁሉም ሰው ሰርጀሪ ማድረግ ስለማይችል ነው ሰርጀሪ ሊያደርጉ የሚችሉ አካላት በከፍተኛ ወጪ ተቀጥሮ መጥቶ ሆስፒታሎቻችን ላይ እያገለገሉ ያሉት ማለት ነው። እየተቋቋምን ነው። ይሄን ችግር ደሞዝ እየከፈልን ነው። አገልግሎትም ህዝባችን እንዲያገኝ እያደረግን ነው። ቴሌቪዥኑንም በዛ ልክ ማየት መቻል አለብን። የኛ ማንነት መገለጫ ስለሆነ ማለት ነው። ድሮ እየጠፉ ያሉትን የከፋ ባህሎች አሁን እዚህ ዶኩመንተሪ ላይ አይተናል። ዱሜ ዱቦ አይተናል። ዱሜ ዱቦ የተለያዩ ሰሜን አካባቢ ላይ ከሚደረጉ የአሸንዳ ምናምን የምተናነስ አይነት አይደለም። ጠፍቶ ነበረ፣ ግን አሁን እዚህ ጋር አይተናል። ሂቾ አንዳንድ አካባቢዎች ላይ ካሉ ባህሎች የተለየ አይደለም። እኛ ጋር ሲመጣ ግን የተለየ ገጽታ የነበረው አሁን አንዳንድ ነገሮች ባህላችን አባቶቻችን አያቶቻችን ለተለያዩ ኩነቶች ሲጠቀሟቸው የነበሩ ባህሎች የማይዳሰሱ ባህሎችም ጭምር
በዚህ ቴሌቪዥን እየወጡ ናቸው። ሌሎች አካላት እንዲያውቁ የተደረጉ ናቸው። ሌሎችም ልማቶች፣ የተለያዩ ሀሳቦች፣ ጉዳዮች በአጠቃላይ ዓለም ላይ ላሉ ዜጎች እየቀረቡ ያሉ ስለሆነ ይህንን ከማጠናከር አንጻር ዘመናዊነቱ ላይ በተለይ የሰው እውቀት ላይ አቅም ላይ ይሄ በደንብ መሰራት ያለበት ነገር ስለሆነ በተለይ ስፔሻላይዝ ያደረጉ ሰዎችም ጭምር ኢንቫይት ተደርጎ በኮንትራትም ይሁን ባይ ኤኒ ሚንስ እዛ አካባቢ ላይ ያለው ነገር መታየት አለበት ብዬ አስባለሁ። እነዚህን መረጃዎች አጠናክሮ ለህዝብ ለማዳረስ ቅድም እንደ ችግር የተነሱ ነገሮች አሉ። ትልቁ ችግር ተብሎ የተቀመጠው የበጀት እጥረት ነው። በተለይ እኔ አሁን እዛ ቴሌቪዥን ጣቢያ ውስጥ የሚያገለግሉ ባለሙያዎችን እጅግ አድርጌ አመሰግናለሁ። ለብዙ ችግሮች ለብዙ ቻሌንጆች የማይበገሩ ቻሌንጅ ፌስ እያደረጉ እስከ ታች በረሃ ድረስ እየወረዱ መረጃ የሚያሰባስቡ ልጆች አሉና እነዚህንም ጭምር የተሻለ መረጃ ለማደራጀት በቂ መረጃ ያለመኖር ተብሎ ቅድም ተነስቷል። እነዚህን አደራጅተው ለማቅረብ የበጀት እጥረት ነው ያለው። ይሄን የበጀት እጥረት ደግሞ ምን እናድርግ ተብሎ የተቀመጠው የመፍትሄ ሀሳብም ጥሩ ነው የሚል ነገር አለኝ። ይሄ ጥሩ ከሆነ ምናልባት እንደ ሌሎች ቴሌቪዥን ጣቢያዎች ይሄ ሊዘጋ ይችላል የሚል ስጋት እኔ እንደ ስጋት እዚህ ቦታ ሊቀርብ ይችላል ብዬ አላምንም። ምክንያቱም ይዘጋ የሚለውን አስተሳሰብ የሚያስብ እንደዚህ አይነት ስነ ልቦና ያለው ማህበረሰብ የለንም። አመራሩም ይሄ ስነ ልቦና የለውም አይደል። እንኳን ይዘጋ አይደለም በቂ መረጃ ለማዳረስ እንደዚህ አይነት እጥረቶች አሉ ቢባል እንኳን በነቂስ ወጥቶ ችግሮችን ለመፍታት እጁን የሚዘረጋ ማህበረሰብ ስላለን ይሄን ችግር ለመፍታት ብዙም የሚቸግር ነገር ይኖረናል የሚል ነገር የለኝም። በእርግጥ ከወረዳ አስተዳዳሪዎች እየቀረበ ያለው ሀሳብ ትልቅ ኤነርጂ፣ ትልቅ ጉልበት የሚሰጥ ነው እና ከተባበርን ደግሞ ትልቅ ነገር መስራት እንችላለን። ስለዚህ የ2 ሚሊዮን ህዝብ ሚዲያ በሁሉም ነገር በቴክኖሎጂ የተደራጀ በበቁ የሙያተኞች የተደራጀ ሚዲያ ማድረግ የሚከብድ አይመስለኝም። ስለዚህ ካሉት ሚዲያዎች እኩል ተደማጭ የሚሆንበትን ሚዲያ መፍጠር ያስፈልጋል። እዚህ እንደ ዞን መንግስት እስካሁን በደረሰበት ለማድረስ ጥረት ተደርጓል። ቀላል አይደለም። ቅድም ሪፖርቱ ላይ ያላየሁት የበጀት አስተዳደራቸውን አላሳዩም። ማሳይ ነበረባቸው። ማርኬቲንግ ላይ ያለ ድክመትም ያለ ይመስለኛል። እነዛን ነገሮች ማረም ብንችል ጥሩ ነው የሚል ነገር አለ። ኢንፋክት የተነሱ ሀሳቦች አሉ። 158 ሰው የሚፈልግ ቦታ ላይ 54 ሰው ነው እየሰራ ያለው። ይሄም ከገቢ አንጻር ያለ ችግር፣ ከበጀት አንጻር ያለ ችግር ሊሆን እንደሚችል ገነዘባለሁ። ነገር ግን በተቻለ መጠን ገንዘብ ጀነሬት ማድረግ ወደምንችልበት መምጣት መቻል አለብን የሚል ሀሳብ አለኝ። ትላልቅ ባለሀብቶች አሉ፣ ትላልቅ ኢንቨስተሮች አሉ። ምርትና አገልግሎታቸውን ማስተዋወቅ አለባቸው። ከበዓላት ባሻገር አንዳንዴ በበዓላት ብቻ አይደለም ምርትና አገልግሎት መታወቅ ያለባቸው። ስለዚህ ከዛ አንጻር ያሉ ነገሮች ቢታዩ የተሻለ ነው ብዬ አስባለሁ። ከዛ ውጪ ምናልባት ከ0.5 አንጻር ያለውን ወንድሜ ያነሳው ነው። ያው ወደ ታች ያሉ መዋቅሮች ላይ ስንወርድ የራሳቸው ስራዎች አሏቸው። እሱ ላይ የሚታዩ ነገሮች በቦርዱ የሚታዩ ነገሮች ትንሽ ቢታዩ የሚል አስተያየት መስጠት ፈልጋለሁ። ነገር ግን ሀብት አሰባሰቡ ላይ ትኩረት ሰጥተን እንስራ ብለን የምናስብ ከሆነ በትክክል ዳይጀስት የተደረገ ወጥ የሆነ አሰራር መዘርጋት አለበት የሚል ነገር አለኝ። እስከ ታችኛው መዋቅር ድረስ ወጥ የሆነ አሰራር መዘርጋት አለበት። ለምሳሌ ከታች ከአርሶ አደር ቅድም ክቡር አቶ አጥናፉም ሲናገሩ ነበርና ለከፋ ልማት፣ ለስፖርት፣ ለቀይ መስቀል የምናዋጣው ገንዘብ አለ። እሱ ባህል ሆኗል። አሁን አርሶ አደርን ከፋ ልማት ገንዘብ አምጣ፣ የስፖርት ገንዘብ አምጣ ብሎ አይቀሰቀስም። ከግብር ጋር ካርኒ ይወርዳል። ግብር ሲከፍል እዛ ጎን ለጎን እነዛ መዋጮዎች እንዳሉ ያምናል። በዚህ ልክ ወደ ታች ለማውረድ
የራሱ የሆነ አሰራር እንደዚሁ መዘርጋት መቻል አለበት። እኛም ባህል ለማድረግ ጥረት አድርገን መስራት መቻል አለብን የሚል ነገር አለኝ። የራሱ ካርኒ ሊኖረው ይገባል። አሁን ከታች ከዚህ የሚሰበሰቡ ገንዘቦች ብዙውን ጊዜ የመልካም አስተዳደር ችግር ምንጭ የሆኑ እየቀረቡ ስለሆነ የራሱ ካርኒ ታትሞ ታች ላይ ወርዶ ከግብር ጋር የሚሰበሰብበት ስርዓት መዘርጋት መቻል አለበት። እቅድም በዛ ልክ ታቅዶ መውረድ መቻል አለበት። ህዝቡ ይሄንን አላደርግም የሚል እምነት አይኖር እንዲህ ሊከራከር የሚችል ቻሌንጅ ሊያቀርብ የሚችል አርሶ አደርም ሆነ ህብረተሰብ ክፍል አለን የሚል ነገር ስለሌለኝ በዛ ልክ ደረሰኝ ታትሞ ወጥ በሆነ መንገድ ወደ ታች ቢወርድ ጥሩ ነው የሚል ነገር አለኝ። መንግስት ሰራተኛውን ሰራተኛ ቅጥርም በዚህ ዓመት ነው የተሻለ ሰራተኛ ለመቅጠር የተሞከረው። የሰራተኞችን ጥቅም ከማስከበር አንጻር የዞኑ መንግስትን ቦርዱም ጄኒሊ እየወሰነ የመጣበት መንገድ አፕሪሼት የሚደረግ ነው። በዚህ ዓመት የአየር ሰዓት 8.5 ሚሊዮን ብር ነው የያዝነው። ግን ያው የመኒ ዲቫሉሽኑ ምንዛሬ መጨመር ከፍተኛ የሆነ ተጨማሪ ሀብት ጠይቋል። ስለዚህ ወደ 17 ሚሊዮን አካባቢ ነው 100% ነው ያደገው። ይሄን ጭምር ፋይናንስ አድርገን ፕሮግራሙ እንዳይቋረጥ ስርጭቱ እንዳይቋረጥ የዞኑ መንግስት ከሌላ ፕሮጀክትን ቦን አዛውሮ ነው ይሄን እያስቀጠለ ያለው። ለዚህ የዞኑ መንግስት ሊበረታተም ሊደገፍም ሊመሰገንም ይገባል። ከዛ ውጪ ተወዳዳሪ ሚዲያ መሆን አለበት ካል በቴክኖሎጂ የተደራጀ መሆን አለበት ነው። አሁን በዚህ አካባቢ ውስጥ ካሉን ሚዲያዎች ቀጥታ ስርጭት ያለ የለም። ኦልሞስት በራሱም በዛ ልክ የመጣም የለም። በግል ደረጃም ገና ነው። ስለዚህ የላይ መሳሪያ በጀት ይዘናል። በዚያ 8 ሚሊዮን ብር ይዘናል። ግን ፈጥኖ ወደ ጨረታ ሂደት ሂዶ ውል ገብቶ ግዢ መፈጸም ላይ ከፋ ቴሌቪዥን መውሰድ ነበረበት። ምክንያቱም የዞኑ መንግስትም እንደ አንድ ኢኒሼቲቭ ይወስዳል። ድሮን ላይ የተካሄደው ነገር አፕሪሼት እናደርጋለን። ኦልሬዲ በጀትም ተደርጓል። ግን ከተያዘው በጀት በላይ ያው ማርኬቱ በየጊዜው የሚቀያየር ከመሆኑ አንጻር ከፍተኛ ዋጋ ንረት አሳይቷል። ግን በቁርጠኝነት ማናጅመንቱ ወስኖ የገዛበት መንገድ አፕሪሼት ይደረጋል። አሁን በቀጣይ ዓመት ላይ መሳሪያ የምንገዛ ከሆነ በዚህ አካባቢ ውስጥ ቁጥር 1 ተመራጭ ሚዲያ ይሆናል ማለት ነው ከፋ ቴሌቪዥን። አኮርዲንግሊ እኛን እንፈጽማለን ብዬ አስባለሁ እንደ ወረዳችን። ስለዚህ ያን የምንወስደው ሆኖ ምናልባት አንዳንድ የህግ አውጪ አካላትን እይታም ጭምር የሚጠይቅ የምክር ቤት እይታንም ጭምር የሚጠይቅ ነገር ያለ ይመስለኛል። እነዚህ የበጀት እንትኖችን 0.5% የዚህ አካል ማድረግ የሚል ህዝብ ያው በህዝብ ምክር ቤት ነው አይደለም በጀት የሚከፋፈለው። በህዝብ ምክር ቤቶች እውቅና ነው በጀት የሚከፋፈለው። ምን ላይ እንደሚውልም ጭምር ለህዝብ ምክር ቤት ሪፖርት የሚቀርብበት ሂደት አለና ይህ ለዞኑ ምክር ቤትም ጭምር መቅረብ ካለበት ሊቀርብ ይገባል የሚል ሀሳብ አለኝ። ያ ካልሆነ እኛ በግል እንደው በአመራር ደረጃ ተነጋግረን የምናደርገው ብቻ ላይሆን ይችላል የሚል ዳውት ስላለኝ ነው። እሱ ላይ እይታችሁ ምንድነው የሚለውን ነገር ብናይ መልካም ነው። ነገር ግን እዛም ላይ ትንሽ ከበድ የሚል ነገር ያለ ይመስለኛል። ወረዳ ላይ ብዙ ያው የበጀት ጉዳይ ካናታችን ስንለብስ ከግራችን የሚበርደን ከግራችን ስንለብስ ካናታችን እየበረደን የምንቸገርበት እንደሆነ በደንብ ይታወቃል ወረዳ ላይ። ስለዚህ እዛ ያለውን በጀት ላሉት መሰረታዊ ጥያቄዎች መመለሻ እንኳን የምንፈተንበት ሆኖ እያለ እንደው 0.5 ምናልባት ትንሽ ከፍ ያለ ይሆናል ብዬ አስባለሁ። እንደ ወረዳ ኮንቴክስት ከፍ ያለ ነው። ምክንያቱም ከትሬጀሪ የሚገኝ ነገር የለም። አሁን ሙሉ ሰብስበን ልማት ላይ የምናውለው ገንዘብ ስለሆነ ያለው እሱ ላይ ትንሽ ቢታሰብበት የሚል ሀሳብ አለኝ። ከዛ ውጭ የመንግስት ሰራተኛውና ሌሎች ላይ ብዙ ችግር የለም። ከአገልግሎቱ አንጻር ሁለት ነገሮችን አንስቼ ሀሳቤን ለመቋጨት ሞክራለሁ። ቅድም ከሰው ኃይል አንጻር ትላልቅ ኤክስፐርት የሆኑ የሰው ኃይሎችን ለመቅጠር ከፍተኛ ገንዘብ ስለሚፈልጉ አካባቢ ላይ ያሉትን እያበቃን ነው የሚለው ሀሳብ በጣም የተሻለ ነው፣ ጥሩ ነው። ግን ደግሞ አሁን ያለንበት ዘመን የዲጂታል ቴክኖሎጂ ዘመን ላይ ነው ያለነው። ኮምፒት ማድረግ ስንችል ምንቀጥልበት፣ ካላረግን ደግሞ ምንመለስበት ዘመን ላይ ነው ያለነው። ምናልባት የዩቲዩብ ሰብስክራይበሮቻችንን አይታችሁ ከሆነ ዩቲዩብ ላይ 2.3 አካባቢ ሰብስክራይበር አለን። ግን እያንዳንዱ ቪዎቻችን ስንት ነው የሚታዩት? ከ700 በላይ አንድ ቪው አይታይም።
ከፍተኛው 900 ነው የታየው። ስለዚህ ምን ችግር አለ ማለት ነው? በሚዲያው ዓለም ላይ የኮንተንት ክሬተሮቻችን ክሬት የሚያደርጓቸው ኮንተንቶች አካባቢውን የማህበረሰቡን ፍላጎት ዘመኑን የዋጁ ናቸው ወይ ሚለው ላይ ትንሽ ጥናት የሚፈልግ ነገር ያለ ይመስለኛል። እና ስለዚህ ከዚህ አንፃር 60 ሺህ ብር አውጥቶ አንድ ወይም ሁለት ጠንካራ ኤክስፐርት በመፍጠር እነሱ በሚፈጥሯቸው ኮንተንቶች 60 ሚሊዮን ማግኘቱ ነው የሚሻለው ወይስ ደግሞ እነሱን ትቶ አሁን ባለው ስታተስ መቀጠል ነው የሚሻለው የሚለውም ደግሞ ትንሽ ጥናት የሚፈልግ ይመስለኛልና ቢታይ የሚል አስተያየት አለኝ። ያን ስል ግን አሁን እየቀረቡ ያሉ ኮንተንቶች ችግር አለባቸው እያልኩ አይደለም። በርካታ ጥሩ ነገሮች፣ በርካታ ስራዎች እየተሰሩ ነው ያሉትና ነገር ግን አፕግሬድ ማድረግ ይፈልጋል። አሁን ዘመኑ ካለበት የቴክኖሎጂ ከደረሰበት ደረጃ አንጻር ጠንካራ ኮንተንት ክሬተሮች ያስፈልጉናል። ስለዚህ ከዛ አንጻር እሱ ፓርት ላይ ቢታይ የሚል ሀሳብ ነው አንደኛ ማነሳው። ሁለተኛው ደግሞ ከማርኬቲንግ አንጻር ነው። እንግዲህ ይሄ አገልግሎት ሰርቪስ ፕሮቫይድ የሚያደርግ ተቋም ነው። ሰርቪስ ፕሮቫይድ የሚያደርግ ከሆነ አገልግሎት እየሸጠ አገልግሎት የሚሰጥ ተቋም ነው ይሄ ተቋም። ምናልባት የማህበረሰብ ቴሌቪዥን መሆኑ ብቻ ነው ለየት የሚያደርገው። ከዚህ አንጻር የማርኬቲንግ ማናጀሮቻችን ምንድነው እየሰሩ ያሉት? በማህበረሰቡ ብቻ ይሄ ገንዘብ እየተደገፈ ቴሌቪዥን ጣቢያው ይቀጥላል ወይ የሚለው ሐሳቤ ትንሽ ሊቀጥል ይችላል፣ ጥሩ ነው። ግን ደግሞ ሰርቪስ ፕሮቫይድ እያደረገ እስከሆነ ድረስ ማርኬቲንግ ማናጀሮቻችን የሚሰሯቸው ስራዎች ምናልባት ካለ አላቅም፣ ቅድም የሰው ሀብት ላይ የማርኬቲንግ ማናጀሮች መኖራቸውን እዛ ጋር ስላልተገለጸ ማለት ነው። ማርኬቲንግ ማናጀሮች የኛ ፎሎወሮቻችን እነማን ናቸው? ለምሳሌ እንደ ደቡብ ምዕራብ ክልል ብቸኛ ቴሌቪዥን ጣቢያ ነን እኛ ብቸኛ ቴሌቪዥን ያለን እኛ ነን። ግን ደግሞ እንደ ደቡብ ምዕራብ ክልል ሁሉ ላይ ተደራሽ ሆነናል ወይ? ለምንድን ነው ያልሆን ነው? ምንድነው መስራት የሚጠበቅብን የሚለው ላይ የማርኬቲንግ ማናጀሮች ይሄን ጥናት ማድረግ ይጠበቅባቸዋል ብዬ አስባለሁ። አሁን ላይ እንደውም እየደረስን ያለንበት የዘመኑን ስልጣኔ የምናደርገው የመቀላቀል ሁኔታን ስናስብ በጣም ተፈላጊነታችን ከኮረኮርን እየሰፋ ነው ሊሄድ የሚችለው። የድሮን ባለቤት መሆናችን አሁን በቅርቡ ነጊምቦ ላይ ዴቻ ላይ የምናያቸው ነገሮች እጅግ በጣም ኩራት እንዲሰማን አድርጎናል። ተደብቆ የነበሩ ስራዎቻችን፣ ምርቶቻችን፣ ልማቶቻችን፣ የማህበረሰባችን ቶታል እንቅስቃሴ ወጥቶ እንዲታይም ጭምር እድል ፈጥሯልና አሁን ገና ያላየናቸው ዘመናዊ ካሜራዎች ጭምር አሉ የምንላቸው ነገሮች ስናስብ አጠናክሮ የመቀጠል ጉዳይ ነውና እነሱን ይዘን መቀጠል መቻል አለብን። ከንቅናቄው ጋር ተያይዞ ላለው እንደዚህ ጉልህ ላልሆነ አጀንዳም ጭምር ንቅናቄ እንፈጥራለን። ይሄ በጣም የማንነት ኢሹ ነው ካልን ሰፋፊ ንቅናቄዎችን አድርገን በንቅናቄ የተገኘበትን ውጤትም ደረጃ በደረጃ እየገመገመን መምጣት መቻል አለብን። በዚህ አጀንዳ ላይ አሁን ይሄንን ያክል ቴሌቪዥኑም ክቡራቱ አስራትም አብረን አመት ሙሉ ኑረን በአመት አንድ እንደዚህ ተገናኝተን መወያየት አልነበረብንም። በየሩብ አመትም ጭምር መነጋገር ነበረብን የሚል ነገር አለ። መስቀል ላይ ከዚህ በፊት የአመራር እስከ ታች ወርዶ መንግስት ሰራተኛ አባል መሆን አለበት ብሎ በሰጡን አቅጣጫ መሰረት መንግስት ሰራተኛን አወያይተን በየወሩ ከደሞዛቸው 5 ብር እንዲቆረጥ የተግባቡበት ሂደት አለ። በዚህ ልክ መንግስት ሰራተኛውን ማወያየት ነው። ምናልባት አሁን ካለው ከኑሮ ውድነት ጫና ጋር የተጋነነ ብር ሳይሆን 100 ብር ነው የተባለው። 100 ብሯን ለአንድ አመት ብናካፍል 8 ብር አካባቢ ነው የሚሆነው። ይሄን ብር አልቆርጥም የሚል ባለሙያም ይኖራል የሚል ነገር የለኝምና በዛ ልክ ታች ወርዶ አወያይቶ ይሄን ገንዘብ የማሰባሰቡ ስራ ተጠናክሮ ሊቀጥል ይገባል። እኛም የድርሻችንን ወስደን የምንሰራው ነው የሚሆነው የሚል ነገር አለኝ። ከባለሀብት ጋርም ተያይዞ ለተነሳው ባለሀብት ይሄን መዋጮ እንዲከፍል መጠየቅ ብቻ ሳይሆን ቅድም ክቡር አቶ ሁነኛም አቶ ዳግማዊም አንስተዋል። ይሄን ገንዘብ አምጥቶ እንዲከፍል ብቻ ሳይሆን ምን ላይ ነው የሚሰራውን ስራ ማስተዋወቅ መቻል አለበት። እሱ በበጀት መደገፍ መቻል አለበት። ኢንከም ጀነሬት ማድረግ መቻል አለበት የሚለውን ነገር በደንብ ወስዶ የእቅድ አካል አድርጎ መስራት ያስፈልጋል። ሌላው ስቱዲዮ ግንባታ ላይ ትኩረት መስጠት ያስፈልጋል። ቦርድም ስራ አስፈጻሚዎችም ማናጅመንቱም ለየትኛው የቅድሚያ ብንሰጥ ሀብት መፍጠር እንችላለን፣ ኮምፒታንት ሚዲያ ማድረግ እንችላለን የሚለው ነገር ክሊርሊ መቀመጥ መቻል አለበት። ሌላው ስትራቴጂ መንደፍ ያስፈልጋል። ምንድነው ኢን ዘ ሎንግ ራን ይሄ ቴሌቪዥን ድርጅት ወዴት ነው መሄድ ያለበት፣ ወዴት ነው ሺፍት ማድረግ ያለበት የሚል ግልጽ ስትራቴጂ መቀመጥ አለበት። የዶሚናንሲ ጉዳይ አንድ ስትራቴጂ ተቀምጦ በዚህ ስትራቴጂ ውስጥ ምን መተግበር አለብን፣ ከ2 ከ3 ከ5 ዓመት በኋላ ምን አይነት ተጽዕኖ ፈጣሪ ሚዲያ መፍጠር አለብን የሚል ነገር መምጣት አለበት። ሌላው ማርኬት ስትራቴጂ ሰስቴናብል እንዲሆን አንዳንድ በተለይ ሰርቪስ ዴሊቨር የሚያደርጉ ተቋማት
ፋይናንስ ሀብት ይፈልጋሉ። ሀብት ጀነሬት የሚያደርጉበት የማርኬት ስትራቴጂ ስትሮንግ የሆነ ማርኬት ስትራቴጂ መቀመጥ መቻል አለበት። በየዓመቱ በመንግስት ይገኛ የሚሆን ሚዲያ ብዙም አይደለም። ፍላጎት ይኖረዋል፣ መበልጸግ፣ ማደግ፣ መወዳደር ይፈልጋል። ግን የሀብት ውስንነት መንግስት ውስጥ ስላለ ብዙ መራለም አይችልም። ስለዚህ የህብረተሰብ ተሳትፎ ግድ ነው። ቅድም በሚነሳው መልክ ማቀድ ብቻ አይደለም፣ በተጨባጭ ወደ ተግባር መቀየር ያስፈልጋል ማለት ነው። የውስጥ አቅሞቻችንን እንገነባለን፣ በሰው ኃይል፣ በበጀት፣ በቴክኖሎጂ ጉዳዮች እንገነባለን ተብሎ ተቀምጧል። ከዚህ ውጪ በዚህ ብቻ አዳጊ አይደለም። አዲስ አበባ አካባቢ ላይ ስቱዲዮ ያስፈልጋል። እንደ ሀገር አቀፍ ደረጃ ላይ ሁሉም ሚዲያዎች አሉ። እኛም የዛ አካባቢ ላይ መድረስ አለብን የሚለው ነገር ላይ ዝርዝር ላይ የተቀመጠበት ነገር ስላለ ቅድም ጊዜ አለፍ ብዬ ነው ሁሉ ነገር የወሰድኩት። ራዕይ ላይ፣ ስትራቴጂክ እቅድ ላይ፣ ግብ ላይ ምን አለ አለፍ ብዬ ነው የወሰድኩት። ምክንያቱም ፖይንቱ ወደዚህ ችግሮቻችን ገባ ብለን መነጋገር ስላለብን እዛ አካባቢ ላይ የተካሄደ ያለና እሱን የምናየው ነገር ይሆናል ማለት ነው። እንደተባለው የተለያዩ ውጣ ውረዶች ገጥመዋል። በጥበብ መሻገር የተቻለበት የባለሙያ ክፍተትም ነበረ። በውስጥም ባለሙያ ነው የተጀመረው። እንደተባለው ከአቅም በላይ የተሸከሙ ዛሬ ላይ ያደረሱትንም ማመስገን ጥሩ ይመስለኛል። ቀጣይም እያመሰገንም የምንሄድበት መድረኮች ይኖራሉ። እንደተባለው አሁን ላይ በደረስንበት ዘመን ሚዲያ በጣም አስፈላጊ የሚሆንበት ሰዓት ላይ ደርሰናል። ያው እነዚህ አደጉ የተባሉ ሀገራትን ጭምር የራሳቸውን ናሬሽን የራሳቸውን ሀሳብ ሌላው እንዲገዛ ከማድረግ አኳያ እንደ ኢኩፕመንት የሚጠቀሙት ሚዲያ ነው። ሚዲያ የተለያዩ አማራጮች አሉ። ይህን ተጠቅሞ የራሳቸውን መሪው፣ የራሳቸውን እሴት፣ የሀገራቸውን ማንነት፣ የሀገራቸውን ግዝፈት፣ የሀገራቸውን እውቀት ወደ ሌላ ለመጫን የሚጠቀሙት አንዱ ሜተድ ሚዲያ ነው። ቅድም ተብሏል። ሚዲያ ለሰላም በጣም አስፈላጊ ነው። ለትምህርት በጣም አስፈላጊ ነው። ለጤና አስፈላጊ ነው። ዌይ ኦፍ ኮሚኒኬሽን ነው። ኮሚኒኬት የምናደርግበት ነው። ማህበረሰቡ ጋር አብረን የምንሰራበት ነው። ስለዚህ አሁን ያለው የፖለቲካ አስተላለፍም እንበለው ሌላም ተግባር ሊመራ የሚችለው ጠንካራ ሚዲያ ሲኖር ነው። ከህዝብ ጋር አብሮ መዋልን እዚህ ዛሬ ስናወራ በርካታ ሰዎች በሀገር ውስጥና ከሀገር ውጭ ያሉ ሰዎች ውሏችን እየተከታተሉ ነው። እያንዳንዱ መረጃ አክሰስ ያደርጋሉ። ይሄ ቀላል ጉልበት አይደለም። ፕላን ኤ ይሳካል ብለን ስለምናስብ እኛ አልወረድንም እንጂ ይሳካል ማብረሰው እጅግ በጣም ወሳኝ ነው። ይሄን እድል ይሄ ሁሉ መጠቀም መቻል አለበት። ስለዚህ ጊዜ የዋጀውን ፍጥነት ፈጥነን መሄድ መቻል አለብን። ጊዜው በጣም ተራማጅ ነው። ነገሮች ዛሬ ላይ ሆኖ ነገ እየተቀያየሩ ናቸው። ስለዚህ ተራማጅ የሆነ አስተሳሰብ ይዘን ሩጫችን በዛ ልክ መሆን መቻል አለበት። የከፋ ቴሌቪዥን በታሪክ አጋጣሚ ጀምረነዋል፣ ግን ግባችን ገና ነው። በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ነው። ሌሎች ሚዲያዎች ተወዳዳሪ እንዲሆኑ አድማጭ ተመልካችን በሰፊው እንደሳቡ የኛም አድማጭ ተመልካች እንዲስብ ማድረግ ነው። ቅድም አሁን ከሳብስክራይብ ማድረግ ፈሎው ማድረግ ከፋ ዞን ውስጥ ከ2 ሚሊዮን በላይ ህዝብ አለ። አሁን 1.3 1.4 የሚባለው ፕሮጀክሽን ነው። ያው የቤትና ህዝብ ቆጠራ ስላልተካሄደ አክቹዋል ነምበር ማግኘት አልቻለም እንጂ ይሄ ሁሉ ፈሎው ቢያደርግ ከፍ ብሎ ማደግ ይችላል፣ ጎልቶ መታየት ይችላል። ይሄ ደግሞ ከዚህ ቤት ነው መጀመሪያ ያለበት። እኛ ነን መጀመሪያ ያለን፣ መሪዎች ነን። እኛ እንጀምር፣ ሌሎች እንዲጀምሩ እናድርግ። ሁሉም አክሰስ ቢያደርግ ማደግ ይችላል። በርካታ ፎሎወር ሊኖር ይችላል። ዩቲዩብ ላይ ቦታ በርካታ ተከታይ እናገኛለን። ገንዘብ ማግኘት ብቻም ሳይሆን ማንነታችን፣ አቅማችን እንሸጣለን። ሰው ሁሉ እንዲያውቅ እናደርጋለን። ስለዚህ ከዚህ አኳያ አንዳንድ ሰዎች ያው በግል የሚያደርጉት ጥረት አለ። በግል አካባቢያቸውን እንዲሁ እንዲታወቅ ለምሳሌ ሀገር አሜሪካ ላይ በተለያዩ ዩሮፕ ሀገራት ላይ በጣም ጥረት የሚያደርጉ ሰዎች አሉ። ግን ደግሞ በእንደዚህ አይነት ሁኔታ የተደራጀ ከሆነ እኛ ጋር ያለውን ነገር በደንብ ማሳየት እንችላለን። የቡና መገኛነት ቅድም ተብሏል። የምክረቸው ስርዓት ለዓለም
የመንግስት አስተዳደር እንደተሞክሮ የተወሰደ ነው። ለኢትዮጵያ መንግስት አስተዳደር እንደተሞክሮ የተወሰደ ነው። ይሄን መጫን ምንችል ሁሉም ሰው መማር ይችላል የሚለውን ነገር ከፍ ብለን መታየት እንችላለን። ቅድም አሁን ከሀብት አንጻር በጣም ምሳሌ አድርገን እያነሳን ያለ ነው ስለ ሳተላይት ነው። አሁን 17 ሚሊዮን ደርሷል። እሱ ለሳተላይት የሚከፈል ወጪ ነው። ሌላ የአስተዳደራዊ ወጪዎች፣ ሌሎች በጣም ከፍተኛ ገንዘብ ነው እየፈሰሰ ያለው። ይህን ሁሉ እየቻለ ያለው የዞን መንግስት ነው። ስለዚህ በዚህ ልክ ብናይ ጥሩ ነው። አሰልቺ እንዳይሆን ፕሮግራሞቹም ቴክኒካሊ በደንብ መሰራት አለበት። ሙዚቃ ክሊፕ እጥረት አለ ምን አለ ብሎ ቅድም አቶ አስራት ያነሳው ነገር በእርግጥ አለ። በከፊኛ በብዛት አለ። በናይና በጻሬ ቋንቋ እጥረቶች ይኖራሉ። እሱንም ቀጣይ በደንብ እያዩ መሄድ ነው። ግን ምንድነው ያለውንም ደግሞ የምንጠቀምበትን መንገድ ማየት ነው። ሰው የሚሰለቸው ተመሳሳይ በሆኑ ጉዳዮች ላይ ሲሆን እንጂ ያለውን አሁን ለምሳሌ በከፊኛ ያልተጠቀምናቸው ሙዚቃዎች አሉ በብዛት በጣም ጎልቶ ያልወጡ ያልታዩ ክሊፕ ባለመሆናቸው ያልታዩ አሉና እነዚህ ላይ በደንብ መስራት አስፈላጊ ነው ብዬ አስባለሁ። ብዙዎቻችሁ የሰጣችሁት ኮሜንት ይሄን አማራጭ ብንጠቀም ያልነው ነገር በጣም ወሳኝ ነው። አቶ አትርሴ የጠሎ አስተዳዳሪ አንስተዋል እንጂ እያንዳንዱ ቤት ቴሌቪዥን የሚያይ ሰው ቁጥር ከባድ ነው። ታረቀኝም አንስተዋል ጎባ ላይ ሶላር ገዝቶ አሁን እኛ ማየት ሳንችል ሶላር ገዝቶ አርሶ አደር ጥግ ላይ ያያል። ምን ትላላችሁ ታዲያ? ይደውላል እኮ ለኛ እኛ መብራት አተን ቁጭ ስንል ሶላር አይቶ ለኛ ይደውላል። እቺ ችግር አለች እቺ አትታይም ይላል አርሶ አደሩ። እስከዛ ድረስ በጣም አርሶ አደራችን ላይ ተቀባይነት አለ። በየትንሹ ከተማ ስንል አሁን ጠጅ ቤት የሚገባ ምግብ ቤት የሚገባ ወረዳ ከተማው ስንል ከከፋ ቴሌቪዥን ውጪ የሚከፈት የለም። ለምንድን ነው የማጠይቁ የሚለውን አርሶ አደሩም ይናገራል። ስለዚህ ተቀባይነት ስላለ ፕላን ኤ ላይ ብናደርግ እናሳካለን። የሚያስቸግር የለም ብለን ነው የምናስበው። እዛ ውስጥ ሰው ገንዘብ ነው። አሁን አንድ ሰው 100 ብር 8 ብር ስጥ ብለን ብንጠይቅ የሚከብድ ነገር አለ ብዬ አልወስደውምና በዚህ ጉዳይ ላይ ብናይ ጥሩ ነው። አንዱ ያው ከተነሳው ሀሳብ መወሰድ ያለበት በተለይ ከፍተኛ ተከታይ እንዲኖረው ኮንቴንት ክሬት የሚያደርጉ ሰዎች በጣም ወሳኝ ናቸው። ለምሳሌ 4 ሚሊዮን 5 ሚሊዮን ተከታይ ያላቸው ግለሰቦች አሉ፣ ከመንግስት ሚዲያ በላይ ማለት ነው። ለምሳሌ ከኛ ዞን አቶ እንዳሻው የሆነ ነገር ጽፎ ሲለቁ እሳቸው ከ2K ምናምን በላይ ይደርሳል። ግን የከፋ ቴሌቪዥን ብለቅ ብዙም ፌሎወር የለው። ይሄ ማለት የኮንቴንቱ አይነት ነው። ሰውን አሰልቺ መሆን የለበትም። ሰው በጣም ወዶ ፈቅዶ ቅድም እንደተባለው ጓግቶ ማየት የሚችልበት ሁኔታ መኖር መቻል አለበት። ይሄ መገምገም አለበት፣ በጣም አስፈላጊ ስለሆነ ማለት ነው። ሚዲያ ሰውን ማነሳሳት ነው። ቴክኖሎጂን እንዲቀየር ማድረግ ነው። ጥሩ ነገሮች ጎልብቶ እንዲወጡ ማድረግ ነው። መረጃ ሰው እንዲያገኝ ማድረግ። ከዚህ አንጻር በጣም መስራት አለበት። ይሄን ሰርተን ያናዳችን ተደጋግፈን ሚነድ ከሆነ ብዙ ነገሮችን ማድረግ መቻል አለብን የሚለው ነገር ብንወስድ ጥሩ ነው። ይሄን እንደ ተቋም የሚወሰዱ ናቸው። የተለያዩ ሚዲያ አማራጮችን እንደተባለው የት ነው መድረስ ያለበት የሚባለው ነገርም ይቀመጥ የተባለው በጣም ተገቢ ነው። 5 ዓመት 10 ዓመት ምናምን የሚባለው ስትራቴጂክ እቅድ መቀመጥ መቻል አለበት። ዝም ብለን ጉዞ ብቻ አይደለም። የት ነው መድረስ ያለብን? የት ደርሰን ምን ላይ ቁመን ቀጣይ ምንድን ነው መስራት ያለብን? ቅድም የካናል ፕላስ ጋር በተገናኘ የተሰሩ ስራዎች በርካቶች ነበሩ። ዞሮ ካናል ፕላስ በራሱ ከኢትዮጵያም አሁን ባለበት ሁኔታ የወጣበት ሁኔታ ስላለ እሱም ብዙ ሪፖርት ቢቀርብ ያው አስተማሪ ስላይደለ ሌላ አማራጮችን ግን መፈለግ ያስፈልጋል። ሌላ አማራጭ ፈልጎ ሪኮኔክት አድርገው በከፍተኛ ሁኔታ ሀገር ውስጥም ውጭ ያሉ ሰዎች እንዲከታተሉ ብናደርግ ጥሩ ነው የሚል ነገር ስላለ ግን ደግሞ ሀገር ውስጥ ያለውንም ነገር አሟጠን ገና አልተጠቀምንም። ስለዚህ ይሄን በተገቢው ቅድም ማርኬቲንግ ሲባል ገንዘብ ላይ ብቻ አይደለም መሰራት ያለበት። እነዚህን የሚዲያ
አውታሮች የማገናኘት የኛን ኮንተንት ወስዶ እንደ ዘገባ እንዲጠቀሙ የማድረግ ነገር ላይ በደንብ መስራት አለብን የተባለው ጉዳዮች ገዢ ሀሳብ ናቸው። ብዙዎቻችሁ የሰጣችሁት ኮሜንት ይሄን አማራጭ ብንጠቀም ይሄን አማራጭ ብንጠቀም ያልነው ነገር በጣም ወሳኝ ነው። ከገበያ ጋር ተያይዞ በዚህ ዘርፍ ላይ የተቀጠሩ አካላት አሉ። ገና ተጨማሪ የሰው ኃይል ማሟላት የሚፈልግ ነገር አለ። ግን ተግቶ መስራት አለባቸው። በጣም እየተመዘኑ መስራት መቻል አለባቸው። ምን ያክል ገቢ ለማስገኘት ምን ያክል ስራ ሰሩ የሚለው ነገር በደንብ መገምገም መቻል አለበት። ለዚህ ደግሞ ራሱ ተቋሙ ሀብት መፍጠር አለበት። በመንግስት ላይ ጥገኛ መሆን የለበትም ተብሎ የተነሳውን ሀሳብ ወስዶ ሀብት መፍጠር ያስፈልጋል። ቅድም ከ0.5 አንጻር ከሌሎች መዋጮችም አንጻር የተሰጠ አስተያየት አለ። ሞር 0.5 ላይ ነው አስተያየት ሲሰጥ የነበረውና መግባባት ይቻላል። 0.5 ሲሆን ምን ያክል ገንዘብ ነው የሚፈልገው ከአንድ መዋቅር የሚለው ነገር አይቶ መግባባት ይቻላል፣ ችግር የለውም። ዋናው ግን መደገፍ አለብን። እዚህ ላይ ነው አቋማችን። ሁላችንም መደገፋል የሚበቃውን ገንዘብ ማዋጣት አለብን የሚለው እንግባባና ነጥቡ ላይ በጣም ከበዛም ካነሰም መነጋገር መግባባት ይቻላል። እሱን በመግባባት ማድረግ የሚቻልበት እድል አለ። ግን ምንድነው አንድ ነገር ምነግራችሁ፣ በጀት ለምጠቅም ነገር ቅድሚያ ይሰጥ፣ ለአካባቢ ለምረባ ነገር ቅድሚያ ይሰጥ። እሱ ላይ ብቻ እንግባባ። ቅድም የተነሳለ በመንግስት ደረጃ ላይ በጀት የግድ ነው። ሚዲያው ሁለት ነው፣ የማህበረሰብና የመንግስት ነው ሚዲያው። ዞኑ ካለበት አሁን ቅድም አቶ መቅደስም አነስተዋል። እናመሰግናለን፣ የምናመሰግንበት ጊዜ ስላለ። ግን በጣም ትልቅ ውለታ ነው ዞኑ ይዋላል። አምጣ ብለን ከዞን አስተዳደር በላይ ከፍተኛ ወጪ የሚጠይቀው ከፋ ቴሌቪዥን የሚመደበው ማለት ነው። በጣም ከፍተኛ ወጪ እዚህ ደርሰናል። 17 ሚሊዮን ከ8 ሚሊዮን 17 የዞኑ ካቢኔ ቁጭ ብሎ ወስኖ ይከፈል ከዚህ በላይ የለም ብሎ ብዙ ነገሮች ዞኑ አድርጎታል። ያው መቼም ምስጋና አለ፣ ቅድም አነስቻለሁ፣ ይኖራል የሚል ነገር አለና ይሄን ብንይዝ ጥሩ ነው። ፕላን ቢ ላይ የለመድነው አለ ባይሳካስ የሚለው ነገር ላይ አሁን ሌሎች ተቋማት ለምሳሌ ቦንጋ ዩኒቨርሲቲ ጋር አልተፈራረምን እንጂ 1.2 ሚሊዮን ብር ሰነድ ተዘጋጅቶ ያው ዶክተር ጴጥሮስ በመነሳቱ አሁን ከዶክተር ደገሌ ጋር እየተወያየን ኮሌጅም ጋር እንሄዳለን፣ ሌሎችንም ጋር እንሄዳለን። እዛ ላይ ደግሞ የምንወስደው ምንድን ነው? ሰጥቶ መቀበል ፖሊሲ ነው የምንወስደው። ሰጥቶ መቀበል ምንድን ነው? ሰጥቶ መቀበል እኛ ፕሮግራም እንሰራለን፣ ቋሚ የአየር ሰዓት እንሰጣለን። በዚህ መልኩ ክፈሉ ነው ጥያቄያችን። ይሄ አንዱ ፕላን ቢ ነው። እንደሌላው ለክልሎች ምንሰጥም ማለት አሁን ክልል ጤና 1.2 ሚሊዮን ብር በ2017 ገዝቷል። 1.2 ሚሊዮን ክልል ጤና ይሄ ሰጥቶ በመቀበል ነው። አይታችኋል። ስለ ወባ ስለ ተላላፊ በሽታ ወር 2 ወር ከዛ በላይ ስናስተላልፍ የነበረበትን ይሄ ሰጥቶ የመቀበል ፖሊሲ ስለሆነ ፕላን ቢ እሱ አንኳኩተን ሄደን ይሄ ባይሳካ ዞኑ አለ። ይሄ ማለት ዞኑ ነፃ የዞን አስተዳደር ምክር ቤት ነፃ አይደለም። የተለመደ በጀት አለ። በበጀቱ መሰረት ስለሚሄድ እናሳካልና ስጋት የለም ለማለት ነው። ቅድም ከሞቶ አንጻር የተነሳው ይሄ ነው። ሞቶአችን በጣም ኮንስትራክቲቭ ከሆነ ቅድም የ5 ዓመቱን ስትራቴጂ ስናስቀምጥ ይሄን ታሳቢ ያደረገ መሆን አለበት ተብሎ ከተለያዩ አካላት ያው ሀሳብ አስተያየት ተሰብስቦ ነው። ሎጎም ላይ ካያችሁ ቡና ነው መሰረት ያደረገው። እንደተባለው የኛን ማንነት ሁለተኛ እንዲያስጠራ ከተቀመጠው አንዱ ከፋ ቴሌቪዥን ስለሆነ መነሻውን ያደረገው ቡና ላይ ነው። እዚህ ላይ በደንብ መስራት ያስፈልጋል። አርጊው ማድረግ በጣም አስፈላጊ ነው የሚለውን ነገር ብንወስድ ጥሩ ይመስለኛል። ከዛ ውጪ አንዳንድ እንደ ችግር የተነሱ ጉዳዮችን በሚመለከት በተለይ ሀብት ጉዳይ
ሀብት ይሰብሰብ ሲባል ገንዘብ ብቻ አይደለም የተባለ ያለው ሴንስ ኦፍ ኦነርሺፕ መኖር አለበት ነው። ሰው ኮንትሪቢዩት የሚያደርግ ከሆነ የራሴ ነው የሚል አመለካከት ሊይዝ ይችላል። ትውልዱ የራሴ ነው የሚል አመለካከት እያዘ ይሄዳል። አሁን ቤት ከፍተን ስንቶቻችን ነን ቴሌቪዥን እየተከታተልን ያለ ነው? ታውቃለህ? ሰው ምንድን ነው የተከታተለ ያለው? ምንድን የሚከታተለው? 2 ሰዓት ዜና እኮ ቀርተዋል። አንዳንድ ቦታዎች ላይ ስንሄድ ስልክ ነው የተከታተለ ያለው። ፌስቡክ፣ ቲክቶክ የተለያየ ነገር ይከፍታል። ቴሌቪዥን ላይ የሚሄድ ሰው ውስን ነው። ስለዚህ አንድ ኮንስፒራንሲ እንትንም ስላለ ማህበረሰቡ የራሱ አድርጎ ለማየት ማዋጣት መቻል አለ። የራሴ ነው የሚል ስሜት መያዝ አለበት። ወጣቱ ትውልድ መያዝ አለበት፣ መከታተል አለ። ለዚህ ነው ትምህርት ቤቶች በዚህ ጉዳይ ላይ ኢንጌጅ መሆን አለባቸው። ወጣቱ ትውልድ የራሱ ሚዲያ እንደሆነ ማወቅ መቻል አለበት። የገንዘብ ምናምን ኢሹ ብቻ አይደለም። መሰረት ፋውንዴሽን ከሌለው ነገ የሚፈርስ ነው። ቅድም ሰምታችኋል። የተዘጋ ሚዲያ አለ። የተዘጋበት ዋና ምክንያት ገንዘብ በማጣት ብቻም ሳይሆን የኛ ነው የኔ ነው የሚል እሳቤ ስለታጣም ነው። ይሄ በደንብ ዋይድሊ ለምሳሌ ትምህርት ቤቶች ላይ ሚኒ ሚዲያ ክበባት አለ። ዜና ይቀርባል። በተለይ ኤሌመንተሪ ላይ ባለፈውን የመሽከረ ባሮ አምና ላይ ሲናከብር ኤሌመንተሪ መምህራንም ጭምራ መተናል። ያመጣንበት ምክንያት ለምንድን ነው? ካፍን ሆኖ በግራስሩት ሌቨል ላይ በደንብ ዴቨሎፕ የሆነ ማደግ አለበት፣ መጎልበት አለበት ከሚል አንጻር እነዚህ የትምህርት ተቋማት ለእኛ በጣም አጋዥ ናቸው። ብዙ ሰዎችም በእጃቸው አለ፣ ምሁራን በእጃቸው አሉ። ከዚያ አኳያ በደንብ መሰራት አለ። አሁን ቦንጋ ዩኒቨርሲቲ በጣም ጥሩ ነው። አሁን ራሺያ ሀገር ካፍን ሆኖ ከማስተዋወቅ አንጻር የተሰራው ስራ ቀላል አይደለም። እንደዚህ አይነት ኮሚትመንት መውሰድ አለብን ከሚል እሳቤ አንጻር የተያዘ ስለሆነ ትምህርት ቤቶችም ይሄን ማድረግ ቢችሉ ቢተባበሩ በጣም አስፈላጊ ነው የሚለውን ብንወስድ ክሮን እዚህ ማምጣት ጥሩ ነው። ኦሮሚያ ክልል ከዛሬ 7 ዓመት በፊት ጀምሮ ቡና ላይ በየዞኑ በሚከፋፈል በጀት ብቻ አይደለም ቡና ስራ የሚመራው። የክልሉ መንግስት ከአጠቃላይ ከክልሉ በጀት ይሄን አክል ፐርሰንት ብሎ ለቡና ታግ ያደርጋል። ለቡና ስራ ከፍተኛ ትላልቅ የቡና ችግኝ ጣቢያዎችን ያቋቁማል። ትላልቅ የጥራት ቁጥጥር ቦታዎችን ያቋቁማል። በዛ ነው ኦሮሚያ ክልል ውስጥ አሁን የቡና ምርት በከፍተኛ ሁኔታ ገበያ ላይ ይወጣል። እኛ ጋር ስንመጣ እንደዛ አይደል። ሁሉ መቀራመትን ሁሉ መከፋፈልን ብቻ እንጂ ያሰበ ያለው በጣም ስትራቴጂክ የሆኑ ጉዳዮች የትኞቹ ናቸው የሚለው ላይ ብዙ ሰው ቦታ አይሰጥም። አንዳንዴ እንደ ዞን መንግስት ታግ መደረግ ያለባቸው ነገሮች ይኖራሉ ብዬ አስባለሁ። ለአብነት ቡናን ያነሳሁት ማለት ነው። እኛም ቡና ለበዚህ ልክ መስራት አለብን። እኛም ቴሌቪዥን ለበዚህ ልክ መስራት አለብን። እኛም መንገድ ለበዚህ ልክ መስራት አለብን። አሁን የቴሌቪዥን መድረክ ስለሆነ የመንገድ መድረክ ቢሆን ደግሞ አቧራ ነው የሚጨሰው እዚህ አይደል? ሁሉም የየራሳቸው እንትን አላቸው፣ ድምፅ አላቸው የየራሳቸው። የውሃ ሲሆን ደግሞ እንደዚሁ በተመሳሳይ የትምህርት መድረክ ሲፈጠር ደግሞ ትምህርትን ያልደገፈ አካል ማንን ሊደግፍ ነው ተብሎ ነው የምነሳረል። የጤና መድረክ ሲፈጠር እንደ ጤናው ያልተጠበቀ ህብረተሰብ ምን ማድረግ ይችላል? ስለዚህ ጤና ያልደገፈ መንግስት ማንን ሊደግፍ ነው? ግብርና መድረክ ሲፈጠር ሰው ሳይበላ መኖር ይችላል ወይ? የሰው የመኖርና ያለመኖር ጉዳይ እኮ ነው ግብርና። መንግስት ግብርናን ቅድሚያ ነው መስጠት ያለበት። ያው እያንዳንዱ ተቋም የየራሱ እንትን አለው። የራሱ ተቋም ቫልዩ የሚሰጥበት የራሱ የሆነ ቶን አለውና፣ ግን በጣም ወሳኝ ለሆነው ጉዳይ ደግሞ ቅድሚያ ሰጥተን መስራት አለብን የሚለውን ሁላችንም ወስደን ብንሰራ ጥሩ ነው። ከባለሀብቶች ጋር እኔ አሁን ባለሀብት ሲባል በዓል ስመጣ ምናምን ብቻ ሳይሆን ቅድም ምርታቸውን የሚያስተዋውቁ ሌሎች ጉዳዮች ላይ ትኩረት እናደርግ። ፓርትነር እንደውም ቋሚ ፓርትነርም ሊኖረን ይገባል። ምርቱን በማስተዋወቅ ብቻ ሳይሆን መዋጮ በመጠየቅ ብቻ ሳይሆን ወዶና ፈቅዶ ከፋ ቴሌቪዥንን በግለ መደገፍ አለብኝ ብሎ ከፍተኛ ገንዘብ ለከፋ ቴሌቪዥን ኢንቨስት የሚያደርግ ፓርትነር የሚታወቁ ቋሚ ፓርትነሮች ሊኖሩት ይገባል። ኖቾ ምናምን ኖ ሆናት ነው ምናምን የሚሉ ሰዎች አሉ አይደል? ግን እሱ ምንም አይሰጡ ኖና እነዚህ መግባት አለባቸው፣ በትክክል መደገፍ አለባቸው። ገቶጦ ምናው እንትን ሳይሉ በቃ ሰው መደገፍ ባለበት መንገድ እንጂ መደገፍ ያለበት በሚጣፍጥ አንደበት ብቻ መሆን የለበትም የሚለው ነገር ብዙዎችን ማሳተፍ መቻል አለብን። በትክክል ደግሞ
ቅድም ኮመንት ተሰጥቷል። ስፖንሰር ጥያቄ ላይ አቶ አስራት ያላየኸው አጠያየቁ እንደ ፋና አይደለም፣ አጠያየቁ እንደ ኢቲቪ አይደለም፣ አጠያየቁ በስልክ ትሆናለህ አትሆንም የተባለ ነው። በቃ ይሄ እኮ ግልጽ ነው ለእናንተ። እዚህ ውስጥ ያለውን ጉዳይ ወስዳችሁ ማረምና አፕሮቹን ማስተካከል ነው። በዚህ ልክ ወደ ውስጥ መግባት ያስፈልጋል የተባለውን በቅንነት ወስዶ ጉድለትን አርሞ መግባት ያስፈልጋል። ሁለተኛ የውስጥ አቅሞቻችንን እንገነባለን። በሰው ኃይል፣ በበጀት፣ በቴክኖሎጂ ጉዳዮች እንገነባለን ተብሎ ተቀምጧል። ከዚህ ውጪ በዚህ ብቻ አዳጊ አይደለም። አዲስ አበባ አካባቢ ላይ ስቱዲዮ ያስፈልጋል። እንደ ሀገር አቀፍ ደረጃ ላይ ሁሉም ሚዲያዎች አሉ። እኛም የዛ አካባቢ ላይ መድረስ አለብን የሚለው ነገር ላይ ዝርዝር ላይ የተቀመጠበት ነገር ስላለ ቅድም ጊዜ አለፍ ብዬ ነው ሁሉ ነገር የወሰድኩት። ራዕይ ላይ፣ ስትራቴጂክ እቅድ ላይ፣ ግብ ላይ ምን አለ አለፍ ብዬ ነው የወሰድኩት። ምክንያቱም ፖይንቱ ወደዚህ ችግሮቻችን ገባ ብለን መነጋገር ስላለብን እዛ አካባቢ ላይ የተካሄደ ያለና እሱን የምናየው ነገር ይሆናል ማለት ነው። ሌሎችን ኮንቴንት ቅረጻ ላይ ሌሎች ችግሮች የተነሱ ነገሮችን እንወስዳለን። ማስተካከልም ቅድም ሪፖርቴ ላይ ስንል ቴሌቪዥናችን ሰው ወዶ መምጣት አለበት፣ ሰው ማየት አለበት የሚለውን አንዱ መያዝ ሆኖ ሌላው በተለይ በኒው ሚዲያ ፌስቡክ የምንጠቀመውን ሳብስትራክት ማድረግ የሁላችሁ ድርሻ ግድለም። የኮንቴንቱ ችግር ብቻ አይደለም ያለ ማየትና ወደ ሌላ የሚሄድ ጉዳይ ስለሆነ ሁላችንም በዚህ ጉዳይ እያየን ብናይ ገንዘብ ነው፣ ዶላር ያመጣል። ዶላር የማምጣት ጉዳይ ስላለ እሱም ብንይዝ ጥሩ ነው። በተረፈው ሌሎቹን ወስደን እቅዳችን አካል አድርገን አስተያየቶችን ሰርተን የተሻለ ነገር እናመጣለን የሚል ነገር አለ። መድረኩ ላይ ቅድም ላነሳ ይሄ ጠቅላላ ጉባኤ ህጉ በአመት አንዴ ስለሆነ በየሩብ አመት ቦርድ አለ፣ አስተዳደር ቦርድ አለ እየገመገመ ስለሆነ የጠቅላላ ጉባኤ በአመት አንድ ነው። ነገር ግን አስፈላጊ ሲሆን ከሆነ ጠርተንም የምንወያይበት የምንሄድበት ነገር ስላለ ይህንን መውሰድ አለብን የሚል ማለት ነው። አመሰግናለሁ። የመንግስት ጫንቃ ላይ የሚቀመጥ ከሆነ ማህበረሰብ የሚባል ነገር የለም ነው። ስለዚህ ከመንግስት ጫንቃ መውረድ አለበት። ይሄ ማለት መንግስት ሙሉ በሙሉ ይወጣል ማለት አይደለም። ያው የሚያስተዳድር አካል ሚዲያውንም ያስተዳድራል። ሁሉንም ነገር ለህዝቡ ይጠቅማል ያለው ነገር ከማድረግ ወደ ኋላ አይልም። ግን ተሳትፎን በሚመለከት የማህበረሰብ የሚል ስለሆነ ኢቫሉዌት ሲደረግም እውነት የማህበረሰቡ ነው ወይ የሚል አቴንሽን መሳብ ስላለበት ከዚህ አንጻር በደንብ መያዝ መቻል አለበት። ስለዚህ ማህበረሰብ ቀጥታም በተዘዋዋሪም ተሳትፎ ማድረግ መቻል አለበት። ይህን ካላደረገ እንቸገራለን። ከሀብት አኳያ ያነሳችውን ነገር የውስጥ አቅም ዴቨሎፕ ማድረግ አለበት። እውነት ነው። እያንዳንዱ ተገቢ የሆነ አገልግሎት መስጠት አለበት። ከአገልግሎት ደግሞ መሰብሰብ አለበትም መሰብሰብ። ለዚህ ደግሞ ወረዳዎች በጣም ማገዝ አለባቸው። አንዳንድ መዋቅር በዚህ ዓመት ምንም አይነት ተሳትፎም የሌለ አለ። እኛ ሲንገመግም አለ አሁን ሲማግረም ምናምን አስፈላጊ ስላይደለም ኢቭን የዞን መምሪያ 20 ምናምን አለ። ምን ያክል ነው ተሳተፈ ሲባል በጣም ውስን ነው። ዘንድሮ በጀት መያዝ አለብን። ካፋ ስፖርት ክለብ፣ የእግር ኳስ፣ ካፋ ቡና፣ ካፋ ቴሌቪዥን የሚባለው የማህበረሰቡ ነው። በጀትም የህዝብ ነው። ስለዚህ የራሱ አንድ ስራ አካል አድርጎ መውሰድ ያስፈልጋል። ወረዳዎች ደግሞ በጣም መደገፍ አለባቸው። አንዳንዶቹ ውል ገቡና በዛም የሚጠፉ አሉ ነው የሚባለውና በቦርድ ሲንገመግም ይሄ ዘንድሮ አርመን አቋም መያዝ አለብን። ይሄ የምንልበት ለምንድን ነው? በዚህ ሰዓት ይሄ ሚዲያን ደግፈን ጠግነን ካላበቃን እንቸገራለን ነው። ይሄን እድል አናገኝም። አሁን ዶላር በዚህ አይነት ሁኔታ በፈላበት በጀታችን ደግሞ አብዛኛው ውስጥ ገቢ ላይ ዲፔንድ እየሆነ በሄደበት ዘግቶ መክፈት አይቻልም። መዝጋት ደግሞ ማንነታችን ደግሞ የሚመጥን አይደለም። አሁን ባለፈው ተብሏል ዶላር በከፍተኛ ሁኔታ ሲያድግ 8 ሚሊዮን ነው ተያዘው፣ ይጥፍ ነው አደገው። ስለዚህ ሌላውን ዘግተን ነው ወደዚህ እንዲከፈል በቦርድም ውሳኔ ተሰጥቶ የዞን አስተዳደርም ኮሚትመንት ወስዶ ወደዚህ የተገባውና መተጋገዝ ካልቻልን ትንሽ ስለምንቸገር ከዚህ አንጻር መዋቅሮች በደንብ መደገፍ አለባቸው። እናንተ ጋር ባለሀብት የተለያዩ አካላት አፕሮች ተቀይረው ቢደግፉ በጣም ጥሩ ነው። ይሄ ሲባል በጣም ተሳትፏችሁ ደግሞ እየጨመረ ነው። አሁን ሀብት ከመስጠት ባለፈ ሚዲያውን መጠቀም አለብን። በእያንዳንዱ ሁኔታዎች ላይ መጠቀም አለባቸው። የእናንተ ሚዲያ ነው። በደንብ አሟጠን ከእንደ ችግርም ከእንደ ጉለትም ቅድም የመኪና የምናምን ችግር አለ የተባለውን እናንተም ደግፋችሁ
ሂዱ ታች ወርዶ የተሰራ ያለበት ሁኔታ አለ። ይሄ ግን ሞር እኛም አቅማችን እያደገ ሲሄድ እኛን የፈተን ሚዲያውን ተጠቅመን አማራጭ ብናደርግ በጣም ጥሩ ስለሆነ መደገፍ መቻል አለባችሁ ብለው ነገር በደንብ ብንወስድ ጥሩ ነው። ከዛ አንጻር እንደ ማህበር ከባለሙያም አንጻር ሀብት ስለሌለን ትላልቅ ባለሙያዎችን ማምጣት እየቻለን አይደለም። ሌሎችን የሚያበቁ ባለሙያዎችን እነሱ እኮ ሀብት ናቸው፣ ሲመጡ ሀብት ናቸው። ለነሱ ከምንከፍለው በጣም ብዙ እጥፍ ሀብት ነው ማምጣት የሚችሉ። ስለዚህ ትላልቅ ባለሙያን ለመቅጠር ሀብት ምክንያት መሆን የለበትም ብሎ ከዚህ በኋላ ወስደን ምክንያቱም ተቋሙን ከፍ ለማድረግ ስለሆነ በዛው ልክ ኢንቨስት ባደረግነው ልክ ነው የሚመጣውም ነገር ማሰብ ስላለብን በዛ ልክ ብንሄድ ጥሩ ነው። ከዛ ውጪ ከባለሙያዎች አንጻር እኔም ያለኝን እይታ እውነት ለመናገር የከፋ ቴሌቪዥን ባለሙያዎች የሚያደርጉት እንቅስቃሴ የሚያደርጉት ጥረት በጣም የሚመሰገን ነው። በጣም ጥሩ ስራ ነው የሚሰሩት። አቅማቸውን አሟጦ ለመስራት የሚሮጡት ነገር በጣም ምስጋና የሚገባቸው ናቸው። እኛም የምንታዘባቸው ነገሮች አሉ። ጥረታቸውን በጣም አፕሪሼት የምናደርገው ነገር አለ። ግን ከዚህ በላይ ደግሞ መሄድ አለባቸው። ከዚህ በላይ መስራት አለባቸው። እውቀታቸውን አቅማቸውን በደንብ መጠቀም ወጣቶች ናቸው ደግሞ አጠቃላይ። ስለዚህ ይሄን ጉልበት የወጣትነት ጉልበታቸውን በደንብ ለዚህ ህዝብ ጥቅም ማዋል መቻል አለባቸው የሚለው ነገር ቀጣይ ሊታሰብበት ይገባል። ስለዚህ ስለ ሀብት ይሄን ያክል ካነሳን ደግሞ ስለ ውስጥ አደረጃጀት በደንብ መነጋገር ያስፈልጋል፣ መስራት ያስፈልጋል። የውስጥ የአደረጃጀት የግምገማ የኢቫሉዌሽን ያው ቴክኒክ ስለሆነ ማለት ነው። በዚህ ልክ ውስጥ የሚገመገምበት ስርዓትም በዛው ልክ እየዘመነ መሄድ መቻል አለበት። ባለሙያ የሚገመገምበት አሰራሩ የሚገመገምበት ስርዓት በዚህ ልክ እየተጠናከረ መሄድ አለበት። ግን ዞሮ ዘንድሮ ላይ አሁን ቅድም የአሰባሰብ ስርዓቱ በካርኒ መሆን አለበት፣ ዝግጅት መደረግ ይሄ ተገቢ ሀሳብ ነው። ይሄ ቀጣይም እንደ ቀይ መስቀል እንደ ሌሎችም ያው ታሳቢ ተደርጎ በየዓመቱ አሁን 100 ብር ብዙም የሚያስቸግር አይመስለኝም። ዞሮ ይሄን ወደ አርሶ አደር ስንሄድ ወደ ባለ ሀብት ስንሄድ እንደገና ግን አንዳንድ ነገሮች አርቲኩሌት መደረግ አለባቸው አለ። ይሄ ሼፕ አድርገን ማውረድና መግባባት በጣም አስፈላጊ ነው። ከዛ ውጪ ንቅናቄን በሚመለከት ንቅናቄ መውረድ አለበት እስከ ታች መዋቅር ድረስ በባለሙያም ዘንድ ውይይት እናደርግ። ወረዳው አፈጻጸሙ በደንብ የሚዲያን አሁን ለምሳሌ ወረዳ ላይ ከፋ ቴሌቪዥን የሚባል መዋቅር የለም። ከየት ጋር ነው የሚታገናኙት? መንግስት ኮሚኒኬሽን ይሄን ጠርንፎ ይመራል። ይሄን መምራት አለበት። መንግስት ኮሚኒኬሽን የእቅድ አካል ማድረግ መቻል አለበት በወረዳ ላይ ማለት ነው። የዞኑ ለብቻ ስላለ ችግር የለም፣ አብሮ አጋር ናቸው፣ አብሮ ይሰራል። በወረዳ ደረጃ መዋቅር ስለሌለው የመንግስት ኮሚኒኬሽን ደግሞ በአስተዳዳሪ ስር ነው ያለው፣ በአስተዳዳሪ ጽሕፈት ቤት ስር ነው አይደለም። ስለዚህ እናንተ አስተዳዳሪዎች መገምገም አለባቸው። አንዳቸው ቡለታ አወጥቶ ሻም በቃ ቴሌቪዥኑ ክራይ ከማይ አየሮ ነው የቺም ይኪ ኮቻ ነው ቶቢዮ ነው ቃቢ በተለየ ሁኔታ የበራ ሚሊዮን ያሆነው ቃቢ ይተሽ ቆፈቃ ወንተሻ ደውየማ ኤቢች ደሽጠፖ በዳይ ቤታሽ ነው ቦኖጋቸ ሞቶ ነው ጋታ ኤብቾቶ ነው ደጊ በኔተሽ ዋቶ ሞሮፍ ብናጠናከር በጣም ጥሩ ነው የሚል ነገር ስላለ ይሄን በቅድም አሁን አንዱ የተነሳ የላይቭ ጉዳይ ነው። አሁን ላይቭ እኛ ለመግዛት በጣም ቁርጠኛ አቋም አለ። ከዞን አስተዳዳሪ ጀምሮ ላይቭ መግዛት አለብን። አሁን መሽቀሬ ባሮ ከተለያዩ ሁኔታዎች ወደ እናንተም ሲኬድ ላይቭ ከዚህ በኋላ የምንጠቀምበት ኦፕሽን ማመቻቸት አለብን ከሚል አንጻር በጀትም እየተያዘ ያለበት ሁኔታ አለና ይሄን እናንተንም አስበን ነው አሁን ቢሮውን በአዲስ የማደራጀት ለዚህ ምቹ ሁኔታ የመፍጠር ሁኔታዎች በጥሩ ሁኔታ አሁን በጀት በሌለበት ሰዓትም አሁን እየተሰራ ነው። አሁን በትንሹ ከፊት ለፊታችን የመሽቀሬ ባሮ አለ። ለመሽቀሬ ባሮ ያው ማስታወቂያ ብዙ ገንዘብ ተከፍሎ መጥቶ ማስታወቂያ ይሰራሉ አርቲስቶች። በእርግጥ እሱ በጣም አስፈላጊ ነው። ታዋቂ አርቲስቶች ናቸው። ከፋ ቴሌቪዥንም በተመሳሳይ ይሰራል ማስታወቂያችን እንደተለያየ። እንደውም አሁን በተደራጀ ሁኔታ መስራት አለበት ብዬ አምናለሁ። የነዛ በጣም ጥቂት ሰዓት ናት፣ ግን እኛ በጣም ሰፊ ሰዓት ህዝቡ እንዲያውቅ ማስታወቂያዎችን መስራት ላይ ዝግጅት ቢደረግ በጣም ጥሩ ነው ብዬ አስባለሁ። በዚህ ልክ ቢሰራ ለህዝቡም ትልቅ ግንዛቤ ስለሚፈጥር ይቻላል። አሁን ታች ሀብት ለመሰብሰብ ህዝቡን ለማነሳሳት ግንዛቤ መፍጠር ያስፈልጋል ተብሏል። ለዚህ የሚሆን አጭር ሰነድ እንደዚህ አፈጻጸም ሰነድ ሳይሆን
የከፋ ቴሌቪዥን አመጣጥ አሁን የደረሰበትን ውጤት ቀጣይ የሚፈልገውን ግብ የሚያሳይና እዚህ ውስጥ ያለውን ማነቆ የሚያሳይ ከህዝቡ የሚጠበቀውን ነገር የሚያመላክት ከ2 እስከ 3 ገጽ የምትሆን ለማወያየትና ግንዛቤ ለመፍጠር ሁሉም በያለበት እንዲያወያይ አስፈላጊ የሆነች ሰነድ ተዘጋጅታ ለሁሉም መድረስ ቢችል ሁሉ በያለበት ያንን ያየ ማወያየት ቢችል ጥሩ ነው ብዬ አስባለሁ። ይሄን እንደ ተቋም ወስዳችሁ እናንተም ትሰራላችሁ የሚል ግምት አለኝ። ከዛ ውጪ ያው ቦርዱ እስካሁን ተግባራትን እየገመገመ እየመራ ነው። ከቦርዱ ስር ደግሞ ምናልባት አላቅም ሊኖር ይችላል ብዬ አስባለሁ ቴክኒክ ቡድን ቢኖር ይሄን የቴሌቪዥን ስራን ቴክኒካሊ የባለሙያዎች ስብስብ እየገመገመ ቦርድ በሚገመግምበት ጊዜ ምክር ሀሳብ እያቀረበ እንደዚህ ቢመራ እንደዚህ ቢሆን የሚል ቴክኒኩን የሚመራ አካል የማደራጀት ሁኔታ ቢኖር ሞር አዋጭ ነው ብዬ አስባለሁ። ቦርድ አጠቃላይ ነባራ ሁኔታ ነው የሚገመግመው። ቦርድ አመራሮች ደግሞ በጣም ብዙ ስራ ያላቸው ናቸው። በተቋሙ በኩል የሚቀርብላቸውን ጉዳይ ነው የሚወያዩት። እዛ ላይ በተጨማሪ ደግሞ ተቋሙን ለማብቃት የሚያስችል ቴክኒኩን በደንብ የሚደግፉ አካላት ቢደራጁ የተቋሙ ውጤታማ እየሆነ ይሄዳል የሚል እምነት አለኝ። ለመናገር በእናንተ ዘመን በእኛ ዘመን በዚህ ትውልድ ከፋ ውስጥ ያሉ አጠቃላይ ስራዎች በላይቭ ሲታይ የሚያስደምም ነገር የለም። ደስ አይልም። በቃ ማንነታችን ገንዘብ ምናምን የሚባል ነገር የሚያልፍ ነው። ግን ስለ ማንነታችን በላይቭ ሁሉም ቦታ ላይ ሰው ነው። ይሄው የከፋ አጠቃላይ ልማት እንቅስቃሴ፣ ኢኮኖሚው፣ ፖለቲካው፣ ማህበራዊ እንቅስቃሴ ላይቭ መከታተል ጀምረናል የሚል ለትውልድ የሚተርፍ ነገር ስለሆነ ይሄም ወደ ተግባር ለማስገባት ብዙ ጥረቶች የተደረጉ ናቸው። አሁን ድሮንም ቅድም እንደተባለው አልቀረበም እንጂ 24 ነው እስከ 24 ኪሎ ሜትር 24 ኪሎ ሜትር ድረስ ሄዶ መቅረጽ ይችላል። 24 ኪሎ ሜትር እያንዳንዱ ሳይታወቅ ወደ ጣሎን ልካለን። ምን እንደምትሰሩ ዴቻ ልከንም ስራችሁን ከዚህ በኋላ በድሮን የምንገመግምበት ሁኔታ ነው ያለውና ስለዚህ የኛ ውጤት ነው። በደንብ እንደግፍ፣ ጥሩ ውጤት እናመጣለን። የእናንተ ሚዲያ ነው። ስለዚህ በጋራ ሆነን ከፋ ቴሌቪዥን ፊት ለፊት እንዲቀድም እናደርጋለን የሚለውን ሀሳብ ለማስቀመጥ ነው። ስለዚህ ሁሉም እኩል መሳተፍ መቻል አለበት፣ ሁሉም እኩል መደገፍ መቻል አለበት የሚለውን ይዘን ብንሰራ በጣም ውጤታማ መሆን እንችላለን። የወረዳ ኮሙኒኬሽን ኃላፊዎች ኤጀንት ሆኖ ቅድም የቦርዱ ሰብሳቢ እንደተናገሩት ይሄን ወረዳ አካባቢ ያለው ነገር ከከፋ ቴሌቪዥን ጋር እየተገናኘ መስራት ብችል ውጤታማ መሆን ይቻላል። አጠቃላይ ሀሳቡም የተነሱ ሀሳቦችም ከቤቱ የተነሱ ሀሳቦች ተቋሙም ያቀረባቸው ሀሳቦች በጣም ጥሩ ናቸው። ተቋሙንም በጣም እናመሰግናለን። በመናበብ እስካሁን ድረስ ባለው ሁኔታ ችግሮችንም ተቋቁሞ ጉድለቶችንም ተቋቁሞ ባለው ኃይል ባለው ሪሶርስ ባለው የሰው ኃይል ባለው ገንዘብ በትንሹ ገንዘብ ብዙ ስራዎችን ሰርቶ አሳይቷል። ለዚህ ተቋም በእኔ በኩል ምስጋና ይገባል የሚል ሀሳብ ነው ያለኝ። ከዚህ በላይ ደግሞ እንዲሄድ የሁላችንም ድጋፍ የሁላችንም አሻራ ይኖራል። እንደግፋለን፣ እንደጋገፋለን፣ የማህበረሰባችንን ከፍታ እናረጋግጣለን የሚል ሀሳብ ነው ያለኝ። በጣም አመሰግናለሁ።